ታዴ ተነስ፣ ውሃ ይዤ ልመጥቻለሁ። ቶይ ንቃት መሆኑ ነው። ወይኔ ጉዴ ፈላ። የት ሄዶ ነው የሰውዬ በዚህ ጠዋት? ወይኔ ጉዴ ፈላ። ጉዴ ተዋረድኩ። ወይኔ ጉዴ ፈላ። የምን እስር ቤት ነው? ሀሩን ላውራሽ ፈልጌ ነበር። እሺ ምን ሆነሽ ነው ፈሪያ? ሀሩን እኮ ነው ፈልጎ ነው የመጣው። አልገባኝም። እንደዚህ ደስተኛ ሆኜ ያየሽኝ ዝም ነው የምትይኝ? ማለት ምንድነው ብለሽ አትጠይቂኝም? ሁሉንም እኮ አውቀዋለሁ። ምና ቆይ ምን የምጠይቅሽ? ምን አለበት ደግመሽ ጠይቀሽኝ እኔም ደግሜ ባወራልሽ። አሁን በጣም እያሻሻልሽ ነው። ምን አባሽ እያደረግሽ ነው አንቺ? መናን ስላጋለጥሻት በርቺ ስላልኩሽ የተግባባን መሰለሽ? ብዙ አዳመጥኩሽ። አሁን ደግሞ እኔን አዳምጪ። በመጀመሪያ ደረጃ እኔ ከአንቺ ጋር ምንም የምስማማው ነገር የለም። ሲቀጥል ደግሞ እኔ መናን አላጋለጥኳት። እብድ ነሽ እንዴ? አላዋረድኳትም ትያለሽ? ቆይ መና አልሰራችም ምናምን ብለሽ ያወራሽው አንቺ አይደለሽ እንዴ? አሁንም ደግሜ ልንገርሽ ህይወት፣ አሁን መና ምንም አልሰራችም። ለምን እንደነገርኩሽ ታውቂያለሽ? ምክንያቱም የፈለገችውን ነገር ማድረግ ትችላለች። አንቺ አይመለከትሽም። አንቺ ገረድ በጣም አበዛሽው። እሺ ትሰሚኛለሽ? ምንም ባበዛው አንቺ ላይ አልደርስም። መና የቤቱ ልጅ ነች፣ እንዲሁም ወራሽ። እኔ ደግሞ የቤቱ ሰራተኛ መሆንሽ ማመንሽ ጥሩ ነው። ደግሞ ስሚ፣ የሰራተኛ መጨረሻው ልብሱ ተፈትሾ ከዚህ ቤት መውጣቱ ነው። እሱ ደግሞ በቅርቡ ይሆናል። ጠብቂ እሺ ህይወት፣ እናያለን። ምን ፈሪያም ልክ እንዳጎቷ ናት። ከራሷ በላይ ለሰዎች ትጨነቃለች። ብዙ ጊዜ ለእኔና ለልጄ ስፍስፍ ብላ ሳያት ምን አይነት መልካም ልጅ ናት ብዬ አስባለሁ። ልቤን አዳምጪው ፈሪያ። ያለምንም መስፈርት አፈቅርሻለሁ። ለአንቺ ምን ነው? ህይወት ዛሬ ያላሰበችው አንድ ነገር ገጥሟታል። ህይወት ምንድን ነው የገጠማት? ጋሽ ታዴን እንግዲህ እንደተለመደው ወደ ክፍሉ መድኃኒት ልታስወጣው ይዛ ስትሄድ ውሃዋን ያላሰበችው ነገር ገጥሟታል። ተሸፍኖ የተኛ መስሏት ተነሳ መድኃኒትህን ዋጥ፣ ከዛ የምናወራው ነገር አለ ስትለው መልስ የሚሰጣት ስታጣ በንዴት ንቀት መሆኑ ነው ወይ ብላ ብርድ ልብሱን ስትገልጠው ጋሽ ታዴ ከውስጥ አልነበረም። ፈሪሃና መና እህትማማቾች ሲሆኑ ሳይተዋወቁ ለዘመናት ቢቆዩም ዛሬ ላይ ግን አንድ ቤት ሰራተኛና የቤት ባለቤት በመሆን አንድ ላይ ይገኛሉ ማለት ነው። በአሁኑ ሰዓት ሀሩን ወደዚህ ቤት ከተቀላቀለበት ጊዜ ጀምሮ መና እንግዲህ በፍቅሩ ወድቃለች። ሀሩንን እያፈቀረችው ነው፣ በጣም እየወደደችው ነው። የመጨረሻ ብዙ ነገሮችን በሱ ውስጥ ላይ ብዙ አይኖች እየታዩት እንደሆነና የደስታ ምንጯ እንደሆነ ሰንበት ትላለች። አባቷ ከመጣ ጊዜ ጀምሮ ሳቋ ሊለያት ያልቻለችው መና ዛሬ ደግሞ ሀሩን የፍቅር ጥያቄን ተቀብሎኛል በማለት የተደሰተች ስትሆን፣ ይሄ የፍቅር ጥያቄ ግን የቀረበው የነበረ በተቃራኒው ለእህቷ ለፈሪሃ ነበረ። ፈሪሃን እንዴት ብሎ የፍቅር ጥያቄውን ለሷ ለማቅረብ እንደሚችል ፊቱን ወደ ግድግዳ ዞሮ የገዛላትን ሀብል አንገቷ ላይ እንዲያጠልቅላትና እንዴት ብሎ መንገር እንዳለበት እየተለማመደ ነበረ። ከኋላው መና መጣ ይህን ነገር ያዳመጠችው። መና ከመጀመሪያውም ሀሩን እኔን ወዶኛል፣ አፍቅሮኛል፣ የኔ ስሜት እሱ ጋር ነው በማለት እያሰበች ስለነበረ እንጂ ሀሩን በትክክለኛ የሚወዳት ፈሪሃን ነበረ። ገጠር ድረስ አጎቷ ቤት ድረስ የሄደው ፈሪሃ ወደዚህ ወደ ከተማ እንድትመጣ የሚያደርጋት እጅግ በጣም ስለሚያፈቅራትና ስለሚወዳት ነበር። ግን ደግሞ ያልጠበቀውና ያላሰበው ነገር ዱብዳ ወርዶበታል። ግድግዳው ላይ ፊቱን ዞሮ እያወራ ያለ ስለ ፈሪሃ ነበር የሚናገረው። እወድሻለሁ፣ አፈቅርሻለሁ ሲላት በእርግጠኝነት እኔን ነው ብላ መና እኔም እወድሃለሁ፣ አፈቅርሃለሁ በማለቷ ምክንያት ሀሩን ዞር ብሎ ሲመለከት ፈሪሃ ሳትሆን መና ነች። ግን ደግሞ መና አሁን ላይ በጣም እየወደደችውና ይህ ሁሉም ነገር ህልውናዋ በሱ ላይ የተጠጋና የተመሰረተ እስከሚመስላት ድረስ ሀሳቧን በሱ ላይ ትታለች። አሁንም ቢሆን እንዳስገደደችው እያወቀች እንኳን ማፍቀሯን ወደኋላ አላለችም። ሀሩን ግራ ተጋብቷል።
በዛም ባሻገር ደግሞ አሁን ላይ ፈሪሃን ብትሆን ግራ በተጋባ ስሜት ውስጥ ናት። ሀሮንን በጣም ነው የምታፈቅረው፣ ትወደዋለች። በሀሳቧ ስለ ፍቅሯ ልትገልጽለት ታስብና ግን ደግሞ እህቷ መና ይሄ ሁሉ ሳቋና ጨዋታዋ ብዙ ነገሯ ሊጎዳ መሆኑን ስታስብ ሁሉን ነገር ትታ እኔ ልጎዳ እሷ ትሳቅ ያለች ትመስላለች። ሀሮንን አሳልፋ ሰጣለች። ሀሮን ከዚህ በኋላ የእኔ ሳትሆን የእሷ ነህ፣ የእህቴ ነህ። ስለዚህ እህቴ ትደሰት በማለት ነገሮችን ትታለች። ሀሮንም ከክፍል እንድትወጣ አዟት ፈሪሃ በጣም እያለቀሰች ትገኛለች። ምክንያቱም ደግሞ ከዚህ ጊዜ በኋላ ሀሮንና መና ፍቅረኛሞች መሆኑን ሊያውጁ መሆናቸውን ስትሰማ በጣም ተናዳለች። ሀሮን ለማንም ሰው እንዳትናገሪ፣ ይህንን ነገር ከኔና አንቺ ውጭ ማንም ሰው እንዳያውቅ ብሏታል። እውነት መና ለአባቷ ጨክና ከተናገረች ምን ይፈጠር ይሆን? ምክንያቱም ደግሞ አባቷ ማለት ያገባት ህይወትን የህይወት ልጅ ነው። የልጁ እህትና ወንድም መሆን ሲገባቸው ግን ደግሞ ባልና ሚስት ወይም ደግሞ ፍቅረኛሞች መሆን እንደማይችሉ በደንብ ጠንቅቃ ታውቃለች። ይህንን ህጉን ጥሳ ነው አሁን ላይ ይህንን ነገር ለማድረግ እየወሰነች ያለችው። መና የሄደችበት መንገድ ምን ያህል ዋጋ ሊያስከፍላት ይችላል? ፈሪሃስ ለምን ይሆን ለእህቷ ይሄንን ሁሉም የፍቅር መስዋዕቷን የሰጠች? ልቤ ከሌላ ነው ግን ደግሞ ልቤ መስዋዕት አድርጌ ካንቺ ጋለሁ ብሏል። ይሄ ማለት ደግሞ ሀሮን ልቡን ለሌላ ሰው አስይዞ ነው። እንዲሁም ደግሞ ለፈሪሃ የታሰበውን የአንገት ወርቅ አሁን ላይ መና ለብሰዋለች። መና የተሸከመችው ብዙ ነገር ቢኖርም ግን ደግሞ በአሁኑ ሰዓት አጋዥና ደጋፊ ያስፈልጋታልና አባቷ ከተፈታበትና ከእስር ከወጣበት ጊዜ ጀምሮ አሁን ሳቋ ተመልሶ በደስተኝነት አለች። ህይወትና አሁን ፈሪሃም እየተስማሙ ያልሆኑበት ብዙ ምክንያቶች አሉ። ፈሪሃ ጠርጥራና እንዲሁም ደግሞ ጋሽ ታዴን እንዳሳሰረችውና እንዳሳገተችው እየተነገረቻት ነበር። ይሄ ማለት ለህይወት ትልቅ ሽንፈትና ውርደት ነው። ህይወት አሁን ላይ ደንግጣለች። ከዚህ ቀደም አጋች ለነበረው ሰው ደውላለት ይቺ ቤቷ ገረድ ሳጠረጥረን አልቀረችም፣ ይሄ ደግሞ አደጋ አለው፣ እሷ ደረቅ ናት፣ በጣም ከሌሎቹ ትለያለች በማለት ለፈሪሃ ያላትን ፍርሃትና እንዲሁም ደግሞ እሷን በጣም አድርጋ እንደምትፈራት አስጠንቅቃ እየነገረችው ነበር። ይህን ማለቷ ደግሞ ከባድ ችግር ቤት ውስጥ ሊፈጠር እንደሚችል አስባለች። ጋሽ ታዴ በአሁኑ ሰዓት ላይ እንግዲህ ደህና የሆኑ ይመስላሉ። ከደምስ ጋራም ከቤት ወጥተዋል። ይሄ ማለት ደግሞ ደምስና ጋሽ ታዴ በትንሹም ቢሆኑም ከቤት ካለ ሰው ውስጥ ጠርጥር፣ አንተን ያገተህ ከቤት ያለ ሰውም ሊሆን ይችላል። አይ ከዚሁ ነው እያለ ጋሽ ደምስ እንግዲህ ነገሮችን ተንኮስ እያደረገ ለመናገር ቢሞክርም ጋሽ ታዴ ግን እውነታው ላይ እየደረሰም ይመስላል። ህይወትን እንግዲህ ለምን ይሆን መድኃኒት ይዛ ወደ ክፍሉ በገባች ጊዜ ትራሱን አነባብሮ ሰው የተኛ አስመስሎ ብርድ ልብሱን አልብሶት፣ እሳቸው ግን ልብሳቸውን ሱፋቸውን ዝንጥ ብለው ለብሰው ከወደ መታጠቢያ ቤት በኩል የወጡት። ህይወት እያንዳንዱ የተናገረችውን ነገር ሰምተዋል። ሊያሳስረኝ ነው፣ ጉዴ ፈላ፣ ወይ ድሌ እያለች ስትጮህ ሁሉንም ነገር ከኋላው ቆሞ እየሰማ ነበርና የምን ማሳሰር ነው? የምንድን ነው? ምን እያወራሽ ነው? ስለምን እያልሽ ነው ሂዊ? በማለት ጋሽ ታዴም እንግዲህ ምንም ነገሮችን ባላወቀ ለመምሰልና እንዲሁም ደግሞ ለማባበል ሲሞክር ነበር። ህይወት ላጠረጥረው ለማድረግ ያሰቡ ይመስላሉ ጋሽ ታዴ። ይሄ ማለት ደግሞ የፈሪሃ አጎት ለምን ተከትሏቸው እንደሄዱ ባይታወቅም መንገድ ላይ ግን ትንሽ አሟቸው ደገፍ ቢያደርጓቸውም አሁን ላይ የፈሪሃ አጎትና ጋሽ ታዴ አንዳንድ ትንሽ ነገር የተግባቡ ይመስላሉ። የጋሽ ታዴን ነገር እንግዲህ መጨረሻውን የምናይ ይሆናል። ምክንያቱም ደግሞ ጋሽ ታዴ ከነቃ ከዚህ በኋላ ህይወት እጣ ፈንታዋ ምን ሊሆን ይችላል? ቤቱንስ ማን የፈረመላት? የቤቱስ ጉዳይ ምን ሊሆን ይችላል? መና የዚህ ቤት ባለቤት እያለች ቤትን ባለቤትነቷ ቀርቶ በህይወት ስም ሁሉም ነገር በቁጥጥሯ ስር እንዲውል ጋሽ ታዴ ፈርሞ እንደሰጣት ወረቀቱን ይዛለች። ይሄ ወረቀት የፈረመው ማን ነው? ከዚህ በኋላ ያሉት ነገሮች በጣም እየከበዱ ይመጣሉ። ሀሮን እንግዲህ ከፈሪሃ ጋር ያለውን ፍቅር ግንኙነት አቋርጦ ከእህቷ ጋር ሊጀምር መሆኑን ባወቀች ጊዜ እያለቀሰች ትገኛለች። ፈሪሃ ከባድ ችግርና ከባድ መዘዞች ይጠብቋታል። እንዲሁም ደግሞ ሌላው ነገር ለእህቷ ብላ ህይወቷን ብታሳልፋትም አሁን ላይ ደግሞ ሌላዋ ችግር የሆነችባት ህይወት ናት። ህይወት በምን አይነት መንገድ ልትበቀላት ትችላለች? ፈሪሃን በከባድ ነገር ልትበቀላትና እንዲሁም ደግሞ የዚህን ነገር መጨረሻ መቋጫ ልታስበጅለት ትችላለች።
ዛሬ ላይ መናን ተጠርታ ከቤቷ ክፍሏ ድረስ ሄዳ ህይወት አንድ ማስጠንቀቂያ ነግራታለች። ታዴ አባትሽ ወደ ደጅ ወጣ ብሏል። ስሚኝ መና፣ ከዚህ በኋላ ማድረግ ያለብሽን ነገር እያንዳንዱ ማድረግ አለብሽ። ይሄ ማለት ደግሞ ታዴ ደጅ መጥቶ ሁላችንንም የሚያወራን ነገር እንዳለ ነግሮኛል። መጥቶ ከወሬውም በኋላም ይሁን ወሬውን ከጨረሰ ጥሩም ይሁን መጥፎ ነገር ከዚህ ሁሉ ጉዳይ ካንተ መታሰር መታገት ጀርባ ያለው የፈሪሃ አጎት ነው ብለሽ መናገር አለብሽ በማለት አስጠንቅቃታለች። እንዴት ብዬ አጎት ደምስን እንዴት ብዬ እናገራለሁ በማለት መና ለመናገር ወይም ደግሞ ይህንን ሀሳብ ለመሰንዘር በሳቸው ፊት እንደማትችል እየተናገረች ነበረ። ግን ደግሞ ማድረግ አለብሽ ነው ብላ ህይወት አስፈራርታታለች። እውነት መና ትናገር ይሆን ወይስ ደግሞ የፈሪሃ ድፍረት ተጋብቶባት ነፃ ታወጣቸው ይሆን? ለማንኛውም ታዴ ምን ይዞ እንደሚመጣ ዛሬ ምሽት አይታወቅም። ሁላችንም በጉጉት እየጠበቅን ነው።